በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? እንደምን ቆያችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያወ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላም በጤና አደረሰን አደረሳችሁ። ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም በዓለ ልደቷ ነው። እመቤታችን የተወለደችው ግንቦት 1 ሲሆን የተጸነሰችው ግን ነሐሴ 7 ቀን ነው። እንግዲህ እንደሚታወቀው ከአባቷ ከኢያቄም ከእናቷ ከሐና የተወለደችበት ዕለት ነው ግንቦት 1 ቀን ማለት። የዕለቱም ምስባክ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአየኒሁ ለያዕቆብ የሚል መዝሙረ ዳዊት 86ኛው ምዕራፍ ከቁጥር 1 ላይ ያለው ሲሆን እንደዚሁም ወንጌሉም የነግ ወንጌል ሐረገ ትውልድ ነው። ማቴዎስ ምዕራፍ 1 ቁጥር 1 እስከ 18 ያለው ሲሆን የቅዳሴው ያኛው የምስባክ የሌሊቱ ነው። የኛው ደግሞ የቅዳሴው የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ እስከ 37 ያለ እስከ 57 ያለው ነውና እንግዲህ እመቤታችን ቅድስት ድንግል ማርያም የልደቷን ነገር ስናስብ ኢያቄምና ሐና መካኖች የነበሩ ልጅ ያልነበራቸው ልጅ ስላልነበራቸውም በማዘን በመተከዝ የኖሩ አባትና እናት ናቸው። የልጅ ፍላጎት ኖሯቸው ልጅ አላገኙም። በዚህም ምክንያት ተስለው ነበረ ብዙ ጊዜ እግዚአብሔርን የሚለምኑት በስለት በልመና ልጅ ስጠን በማለት ሲለምኑ ግን እንዲህ አይነት ነበረ የሚለምኑት ልመና። እግዚአብሔር ሆይ አንተን ደስ የሚያሰኝ ልጅ ስጠን፣ አንተን ደስ የማያሰኝ ከሆነ ደግሞ እንዳትሰጠን፣ ባትሰጠን ይሻላል። አንተን የማያገለግል ከሆነ መልካም ሥራ የማይሠራ ከሆነ አንተን የማያስደስት ከሆነ የማያስደስተውን ልጅ ከምትሰጠን ባትሰጠን ይሻላል። የምትሰጠን ከሆነ ደስ የሚያሰኝ ልጅ ስጠን ብለው ነበረ ሲለምኑ የነበረው። እንግዲህ ወላጆች ወይንም ባለትዳሮች ልጅ መለመን ብቻ ሳይሆን የሚመጣውንም ልጅ ማሰብ ያስፈልጋል። የሚጠቅምና በይበልጥ እግዚአብሔርን የሚያስደስት ልጅ፣ በሃይማኖቱ ጸንቶ የሚኖር እግዚአብሔርን የሚፈራ ሰውን የሚያከብር ልጅ መሆን እንዳለበት አስቀድሞ ማሰብና እግዚአብሔር የሚገባውን ነገር ነው ልትሰጠኝ የሚገባው ብሎ ማሰብ። ዝም ብሎ ልጅ ብቻ ቢሉ የልጅ አይነትም አለውና መቼም አስተዳደግም ቢሆን እንደገናም ደግሞ የሚሰጠውም ደግሞ ተሰጦም ስላለ ጸጋም ስላለ አንዳንዱ በፈሪሃ እግዚአብሔር የሚኖር በአክብሮተ ሰብእ የሚኖር እግዚአብሔርን በመፍራት ሰውን በማክበር የሚኖር ነውና እግዚአብሔርን እየፈራ የሚኖር ልጅ ብለው ይለምኑ ነበረ። እግዚአብሔር ደግሞ የለመኑትን የማይነሳ የነገሩትን የማይረሳ አምላክ ነውና ለኢያቄምና ለሐና እንደ ልመናቸው ነው የልባቸውን መሻት የፈጸመላቸው። እመቤታችንን የሰጣቸው። እንግዲህ የእመቤታችን የተፈጥሮ ነገር ሲታሰብ አስቀድማ በህሊና ስሉስ ቅዱስ ታስባ ትኖር ነበረ። ቅድመ ዓለም ቅድመ ይትፈጠሩ መላእክት መላእክት ሁሉ ሳይፈጠሩ
ዓለም ሳይፈጠር አዳምና ሔዋን ሳይፈጠሩ በህሊና አምላክ ታስባ ትኖር ነበር ተብሎ ይነገርላታል። ወዘእንበለ ይትፈጠር ዓለም ሐረየነ በክርስቶስ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ሲነግራቸው ዓለም ሳይፈጠር ጀምሮ በክርስቶስ መረጠን ማለት ቅድመ ዓለም የነበረ ማንም ክርስቶስም በኋላ ነው ክርስቶስ ተብሎ የተሰየመውና እሱ ቀዳማዊ አምላክ ስለሆነ እሱ ከእመቤታችን የሚነሳውን ሥጋ እመቤታችንን አስቀድሞ አስቧት ስለነበረ እግዚአብሔር በህሊና ስሉስ ቅዱስ ታስባ መኖሩ ነውና ማርያም ህሉት ውስተ ልበ አምላክ እምቅድመ ጊዜ ትፍሰይተሰ ተፈሳይኩ በፍልሰትኪ ይእዜ ገጸ ዚአኪ ሬኢ ማእዜ ያለው ደራሲው ከዚህ አንጻር ነው። ማርያም ህሉት ማለት ውስተ ልበ አምላክ በአምላክ ልቡና የነበረች እምቅድመ ጊዜ ከጊዜያት ከዘመናት በፊት ታስባ ትኖር የነበረች ይላልና በህሊና አምላክ በስሉስ ቅዱስ ህሊና ታስባ የኖረች እመቤታችን ቅድስት ድንግል ማርያም ጊዜው ሲደርስ የተወለደችው ከሐና ነው። ከሐናም ስትወለድ መንፈስ ቅዱስ አቀባ እምከርሰ እማ ከእናቷ ማይፀን ጀምሮ መንፈስ ቅዱስ ንጽሕት ክብርት ልዕልት አድርጎ እንድትፈጠር አደረገ ወይንም ፈጠራት። በጥንተ አብሶ የነበረው ያ ዘመን ዘመነ ኩነኔ ነበርና አላለቀም፣ ወደ መጨረሻው ነበርና እመቤታችን ፍዳው የሌለባት ኩነኔው የሌለባት ጥንተ አብሶ የሌለባት ንጽሕት ሆና ጥንቱንም የተፈጠረች። ምክንያቱም አዳምና ሔዋን የበደሉት በተፈጠሩ በሰባተኛው ዓመታቸው ነው። እመቤታችን ደግሞ አዳምና ሔዋንም እንኳን እስከ በደላቸው ሳይፈጠሩም በፊት በህሊና አምላክ በንጽህና ነበረ ታስባ የነበረው። እግዚአብሔር ሐሳብ ደግሞ አይቀየርምና እግዚአብሔር አስቦት የሚቀየር ነገር የሚሻሻል ነገር ስለሌለ በቸርነቱ በምሕረቱ ይጠብቃል እንጂ እግዚአብሔር የትኛውንም ለማንም ለምንም ብሎ የሚቀይረው ነገር ስለሌለ በህሊና አምላክ ስትታሰብ ኃጢአት ገና ሳይመጣ ነው ወደ ዓለም። አዳም ገና ሳይበድል ነው ታስባ የነበረው። ምክንያቱም ይሄ በደል የመጣው ከእሷ መታሰብ በኋላ የመጣ እንጂ እሷ ከመታሰቧ በኋላ በፊት የመጣም አይደለም። በሥጋ አልተገለጠችም አልተወለደችም እንጂ በህሊና አምላክ ታስባ ቅድመ ኃጢአት ነው። አዳም ከመበደሉ በፊት ነው። አዳም የበለስን ፍሬ በልቶ ከገነት ሳይባረር ኃጢአተኛ ሳይባል ሞተ ሥጋ ሞተ ነፍስ ሳይፈረድበት በፊት የነበረች ናት። በህሊና አምላክ ነው፣ በሥጋ ማለት አይደለም። ስለዚህ ይህንን እንግዲህ የቤተ ክርስቲያን ነገረ ማርያም ስለ እመቤታችን የሚያምን ሰው የሚያምነው ነው። ስለ እመቤታችን የአምላክ እናትነት እግዚአብሔር እንዴት እንደመረጣት እንዳከበራት የሚያምን ሰው የሚሰማው ነው እንጂ የማያምን የሚሰማው አይደለም። በእምነት የሚሰሙት ነው፣ በእውቀትም አይደለም። እንደው መጽሐፍ ቅዱስ ብቻ ተከተልኩ በሚልም ሳይሆን እግዚአብሔር ድንቅ ነገር ያደረገው ከሰዋ ከሰዋ ሥጋ ከነፍሷ ነፍስን ነስቶ ሰው የሆነው የተወለደው ምንኛ ቢመርጥ ነው፣ ምንኛ በዚህ መልክ መርጦ ቢለያት ነው። ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ መርገመ ሥጋ ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ ብለው ነው መተርጉማን አባቶቻችን። ሌሎች ቡርክት የሉም። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጪ ተብሎ የተነገረላት ወላዲተ አምላክ። መልአኩ በዚህ መልክ ያመሰገናት፣ ኤልሳቤጥ ያመሰገነቻት፣ ቅዱስ ሉቃስ ወንጌሉን በዚህ መልክ የጻፈላት። ይህ መልአክ ዝም ብሎ ቡርክት አይልምና መርገመ ሥጋ የሌለብሽ ሲል ነውና፣ አዳምና ሔዋን ላይ የነበረው የሌለብሽ ሲል ነውና፣ አዳምና ሔዋን በኃጢአት ሲያዙ የአዳምና ሔዋን ልጆችም ተከታትለው በኃጢአት ሲያዙ እሷ በኃጢአት አልተያዘችምና ይህ መልአክ ሊቀ መላእክት ቅዱስ ገብርኤል ነው። ቅዱስ ገብርኤል ደግሞ እንዲያበስራት የተመረጠ የተወደደ መልአክ እግዚአብሔርም የመረጠው። ምክንያቱም መላእክቱ በተረበሹበት ጊዜ ንቁም በበህላዌነ እስከ ነርብክዎ ለዘፈጠረን የፈጠረንን እስከምናገኘው ድረስ በያለንበት እንጽና ብሎ መላእክቱን ያጸናቸው ነው። ማጽናት ነው። በእውከት ጊዜ የሚያጸና ብፁዕ ነው፣ ክቡር ነው፣ ክብርም ይሰጠዋል። መላእክቱን በማጽናቱ ነው እመቤታችንም ቡርክት እንዲላት እንዲያመሰግናት እንዲያከብራት የተፈቀደላቸው መላእክት በዚህ ልክ የሚያመሰግኗት ቅድመ ዓለም ታስባ ትኖር የነበረው እመቤታችን ከኢያቄምና ከሐና የተወለደችው ግንቦት አንድ ቀን ነው። ሐና እሷን የወለደቻትና ስትወለድም በንጽሕና ንጽሕት ሆና ነው የተወለደችው ነው።
ለየት የሚያረጋት ይሄ ነው። ሰው ሁሉ ንጹሕ ሆኖ የማይወልድበት ዘመን ነው ያ ዘመን። ዛሬ እንኳን ቢሆን ማንኛውም ሰው ጥንተ አብሶ ስለሌለ ይሄ ከዓለም ላይ የተፋቀበትና አስተፈረ ኃጢአት በዲበ ምድር፣ በምድር ላይ ኃጢአት ያፈረበት ኃጢአት የጠፋበት ዘመን በመሆኑ ወሰዓረ መርገመ በዲበ ዕፀ መስቀል፣ ጌታ ኢየሱስ ክርስቶስ በመስቀል ላይ መርገምን የሻረበት ለሰው ልጅ ክብርን ያጎናጸፈበት ዘመን በመሆኑ በዚህ ዘመን እንኳ ቢሆን በንጽህና ቢወለዱ መልካም ሊሆን ይችላል። በዛ ጊዜ እመቤታችን ስትወለድ ገና ዘመነ ኩነኔ ስላላለቀ ጥንተ አብሶ ከዓለም ላይ ያልተፋቀበት ዘመን ስለነበረ እሷ ብቻ ናት በንጽህና የተወለደችው እንጂ ሌሎቹ በጥንተ አብሶ በውርስ ኃጢአት ተይዘው ነበር የሚወለዱት ነው። ከውርስ ኃጢአት ነፃ የሆነች እግዚአብሔር ነፃ ያደረጋት ለራሱ የመረጣት ያከበራት ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ሊሆን እመቤታችን የራሷ የሆነ ክብር አላትና የተሰጣት ክብር ከእግዚአብሔር ስለሆነ እንደዚህ ስናስተውል እንግዲህ መሰረቶቿ ውስተ አድባር ቅዱሳን በቅዱሳን ተራሮች ላይ የጸኑ ናቸው ይላል። የእመቤታችን መሰረቶች ምንድነው? የእመቤታችን መሰረት የሚያስብለው ያበድሮን እግዚአብሔር ለአናቅጸ ጽዮን፣ እግዚአብሔር የጽዮን ማርያም፣ ጽዮን ኢየሩሳሌም ናት፣ ጽዮን እመቤታችን ናት፣ ጽዮን ጸወነ ሕዙናን ናት። እመቤታችንም የሚማጸኑባት፣ ያዘኑ የሚጽናኑባት፣ የሚረጋጉባት፣ የምታጽናና የምታረጋጋ፣ ያልተረጋጋው ዓለም በእሷ መገኘት አምላክ ከእሷ ሲወለድ የዳነባት ናትና ምክንያት ድኅን የድኅነቱ ምክንያት የሆነች ናትና መሰረቶቿ የተባሉት ሁለት መሰረቶች አሏት እመቤታችን ቅድስት ድንግል ማርያም። እናስተውል ክርስቲያኖች፣ ሁለት መሰረቶች አሏት። አንዱ መሰረት ቤተ መንግሥት ነው። አንዱ መሰረት ቤተ ክህነት ነው። እመቤታችን ከቤተ ክህነት ትወለዳለች፣ ከቤተ መንግሥትም ትወለዳለች። ከቤተ መንግሥት እንደምትወለድ እንግዲህ ሰሎሞን፣ ዳዊት ቅድመ አያቶቿ ናቸው። እንዳውም ቅዱስ ያሬድ ሲያመሰግን ኢያቄም ወለዳ ዳዊት ዘመዳ፣ ዳዊት ዘመዷ ነው፣ ኢያቄም ወለዳት። ምክንያቱም ከቤተ መንግሥት የተወለደች ናት እመቤታችን በኢያቄም በአባቷ በኩል፣ በእናቷ በሐና በኩል ደግሞ ከቤተ ክህነት የተወለደች ናት። እንግዲህ ከቤተ ክህነትም ኢየሱስ ክርስቶስም ከቤተ ክህነትም ከቤተ መንግሥትም ተወልዶ እንግዲህ ንጉሠ ነገሥት ተብሎ ሊቀ ካህናት ተብሎ ኢየሱስ ክርስቶስ ለዓለም መድኃኒት የሆነው እሱ አስቀድማ እሱ ንጉሠ ነገሥት ነው የምንለው እኮ በሥጋ ማርያም ንጉሠ ነገሥት ሆነ፣ በምድር ላይ ንጉሥ ሆነ። ንግሥናውም ደግሞ በክብር ሰውን ለንግስ ሊያበቃ እንጂ በዚህ ምድር ላይ ሊከብርበት አልመጣም፣ ዋጋ ሊከፍል ነው የመጣውና ኢየሱስ ክርስቶስ በኢያቄም በኩል ንጉሠ ነገሥት ነው፣ በሐና በኩል ደግሞ ሊቀ ካህናት ነው። ከአሮን ወገን ስለሆነ እመቤታችን የተወለደችው። ስለዚህ ሁለት መሰረቶች የተባሉ በእነዚህ መሰረቶች ውስጥ አንቺ የጸናሽ ነሽ። መሰረቶችሽ በነቢያት ላይ ከቤተ ክህነትና ከቤተ መንግሥት፣ ከቤተ መንግሥትና ከቤተ መንግሥት መወለድሽ በነቢያት የተነገረ ተራሮች፣ ቅዱሳን ተራሮች የተባሉ ነቢያት ናቸውና ስለ እሷ ብዙ ትንቢት የተናገሩ ምሳሌ የመሰሉ ሱባኤ የቆጠሩ እነርሱ ናቸውና እግዚአብሔር ለነሱ ብዙም ምሳሌ ነግሯቸዋል፣ አሳይቷቸዋልና እነዚህ ደጉ አብርሃም አበብዙኃን የብዙዎች አባት የሚባለው እስመ ኮነ አብርሃም ስርወ ሃይማኖቶሙ ለአይሁድ እስመ ኮነ አብርሃም ስርወ ሃይማኖትነ ወሃይማኖቶሙ ለአይሁድ ዮሐንስ አፈወርቅ አብርሃም የአይሁድ የሃይማኖታቸው ስርና የሃይማኖታችን ስር ለእኛም ማለት ነው። እነሱ አባታችን ያሉ እንግዲህ አባታችን አብርሃም እያሉ ነው የሚደሰቱት። አብርሃም አለን አባት አለን አብርሃም እያሉ፣ ንጉሥ አለን ዳዊት እያሉ፣ እግዚአብሔር አለን አምላክ እያሉ እንዲህ ይናገራሉና ዞሮ ባይጠቀሙበትም ስለዚህ ሊቀ ካህናት ኢየሱስ ክርስቶስ የተባለው ከቤተ ክህነቱ ከእመቤታችን ተወልዶ እመቤታችን ሐና ደግሞ ከቤተ ክህነት በመወለዷ ንጉሠ ነገሥት ወሊቀ ካህናት የሚባል ወልደ ማርያም ኢየሱስ ክርስቶስ ከእመቤታችን የተወለደው እሷ ከቤተ ክህነትና ከቤተ መንግሥትና ከቤተ ክህነት በመወለዷ ነው። እሱ ነው ሁለት ተራሮች ማለት ወይም መሰረቶቿ የተባሉትና ሰው መሰረት አለው፣ መነሻ አለው፣ መድረሻ አለውና እመቤታችን በዚህ መልክ ከሰው ወገን የተወለደች ናት። ከሰው ወገን ተወልዳ ግን ከሰው በላይ የሆነች ናት። ከሰው በላይ ያደረጋት ደግሞ እግዚአብሔር ነው። ለዚህ ነው ስናመሰግን በቤተ ክርስቲያናችን በነገረ ማርያም
መትሕተ ፈጣሪ መልዕልተ ፍጡራን ትባላለች እመቤታችን። መትሕት ማለት ከፈጣሪ በታች ለፈጣሪ የሚቀርብ ከእሷ ሌላ የለም ነው። መልዕልተ ፍጡራን ማለት ደግሞ ከፍጡራን ሁሉ በላይ ናት። እንኳንስ ከሌላው ይእቲ ተአቢም ኪሩቤል ወትፈደፍድ እምሱራፌል። ይእቲ ተአቢም ኪሩቤል ማለት ከኪሩቤል ትበልጣለች። ኪሩቤል አሁን ከሁሉም ይበልጡ ናቸው፣ መላእክት ናቸው፣ ረቂቃኝ ናቸው፣ አይኖቻቸውም ብዙ ነው የሚለው። ወሱራፌል እለ ስድስቱ ክነፊሆሙ፣ ሱራፌል ደግሞ ክንፎቻቸው ብዙ ነው የሚለው። እነዚህ ባለ ክንፎች፣ ክንፈ ብዙዎች፣ አይነ ብዙዎች ከነዚህ ሁሉ የምትበልጥ ናት ነው። ከሰው እንኳ ብትበልጥ ብዙ ላይ ደንቅ ይችል ይሆናል። ሰው ከሰው ያው የተሰጠው እንደየጸጋው ሊበልጥ ስለሚችል፣ ከመልአክ የሚበልጥ ግን ከእመቤታችን በስተቀር ሌላ የለም። ከመላእክቱም ወትፈደፍድ እምሱራፌል በንጽህና በቅድስና መላእክት ንጹሐን ቢባሉ የበደሉበትም ዘመን ስለነበረ ከመላእክት ወገን የበደለው ቅሩበ እግዚአብሔር አዜ መንጦላይት ቅሩበ እግዚአብሔር የሚባለው ሳጥናኤል እርሱ እንደበደለ ሌሎችም ተከትለውት እንደበደሉ ወደ እንጦርጦስ እንደወረዱ ይታወቃል። ለመላእክት እንኳን አልተቻላቸውም ተብሎ እንደተነገረ ከኃጢአት መቆጠብ አልተቻላቸውም የተባለው በእነዚህ ምክንያት አንድ ወገን በድሏል ማለት ነው። ከመቶኛው ነገድ አንዱ ነገድ እንደበደለ መጻሕፍት ስለሚያስረዱ ምንጩ ስለሚያሳይ ነው። በእመቤታችን ዘንድ ግን አይታሰብም ነው። ስለዚህ አይደለም ከነዚህ ከርኩሳን መናፍስት ሳይሆን ከቅዱሳን መላእክትም የምትበልጥ እንደሆነች እመቤታችን ቅድስት ድንግል ማርያም በሰፊው ተነግሮላታል ማለት ነው። ስለዚህ ዛሬ ልደቷ ነው። እንኳን ለልደቷ አደረሰን ስንባባል የእሷ መወለድ ለአምላክ መወለድ መንገድ እየሰጠ ያለ ነው። ከእርሷ ተወልዶ ነው እርሱም ዓለምን ያዳነው ነው። መርጧት፣ አክብሯት፣ ክብር ሰጥቷት፣ በንጽህና አኑሯት። እንግዲህ ጌታ ኢየሱስ ክርስቶስን የወለደችን እሷ ናትና እንግዲህ እሷ በተወለደችበት ዕለት ብዙ በረከት ተትረፍርፈዋል ነው። በረከት በዝቷል። ድንጋዮች ዳቦ ሆነዋል። ዛፎች አፍርተዋል። የዛፎቹ ፍሬ ተበልተዋል። ዛሬም በየቦታው ሰው እንግዲህ አርዶ አወራርዶ ይበላል፣ ይጠጣል። እንደዚሁም ደግሞ ንፍሮ ይበላል። ሌላም እንግዲህ ምግብ ተብሎ የሚታሰቡትን ሁሉ እመቤታችን የተወለደች ዕለት በረከት በዝቶ ነበርና የዛለቱ በረከት ዛሬም ይብዛልን በማለት የዛለቱ በረከት ዛሬም ከዓለማችን ከቤታችን አይለይም በማለት ከምድራችን አይለይም በማለት እመቤታችን የበረከት እናት ናትና አፈ በረከት በረከቷ የሞላ በረከቷ የተትረፈረፈ ናትና እመቤታችን ቅድስት ድንግል ማርያምን የባረካት ያከበራት ከፍ ከፍ ያደረጋት እግዚአብሔር ነውና እግዚአብሔር ከፍ ከፍ ስላደረጋት ሰውም ከፍ ከፍ ያደርጋታል፣ ያከብራታል፣ ትከበራለች ማለት ነው። መቼም የእግዚአብሔር ሰው ሆኖ መንፈሳዊ ሰው ሆኖ ጠዋት ተነስቶ አምላክን የወለድሽ ብሎ ሰላም ለኪ ብሎ ጸሎተ ማርያም ተአብዮ ነፍሴ ለእግዚአብሔር ብሎ የማይጸልይ አይኖርም። ስሟን የማይጠራ አይኖርም። እንግዲህ ቡሩከ ይኩን ዘይባርከኪ ርጉመ ይኩን ዘይረግመኪ ነገራ ተክሌ ይርሳ ልብኪ ተብሎ በሰዓታቱ ላይ አባ ጊዮርጊስ ሲያመሰግን እመቤታችንን የሚጻረሩ እመቤታችንን የሚጋፉ እንዲሁ አምላክ መውለዷ ይሄ እንግዲህ ያስቀናቸው ምን ይሁን አይታወቅም። እንዲሁ በተለያዩ ዘመናት መቼስ እንዲህ አይነቶች ነገሮች ይከሰታሉና እንዲህ ሲል አባ ጊዮርጊስ አንቺን የሚረግም አለ። በእውነት እንደው ይሄ እንዲህ አይነቱ አንደበት የማያስፈልግ አንደበት ነው። አንቺን የሚረግም ቢኖር የራሱ የተረገመ ይሁን አለ። ቡሩከ ይኩን ዘይባርከኪ አንቺን የሚያመሰግንሽ ሰው ግን የተመሰገነ ይሁን። እንዲህ አይነቱን ነገራ ተክሌ ይርሳ ልብኪ እነዚህን ሁለት ነገሮችን የሚራገሙትንና የሚመርቁትን ይርሳ ልብኪ ልብሽ አይርሳ አለ እመቤታችን። ነገራ ተክሌ ሁለቱን ነገሮች ማለት የሚመርቁሽንም እንዳትረሻቸው፣ የሚረግሙሽንም ቢሆን ደግሞ እንድትለምኝላቸው እንድትጸልይላቸው አትርሻቸው ብሎ አባ ጊዮርጊስ እንደዛ ለሚራገሙትም ዞሮ ዞሮ አልመለስ ብለው እስከ መጨረሻው ጸንተው አንፈልግም ካላሉ በስተቀር ምናልባት የሚራገሙ ክፉ የሚናገሩ በእመቤታችን ላይ የማይገባው የሚናገር ሰውም ቢሆን ያልተገባ ከሆነ የተነገረው ነገር የማይገባ ከሆነ ወደ ማስተዋልና ወደ መጎነት ተመልሶ ማንኛውም ሰው እግዚአብሔር የሚመለስ ሰው ነው የሚፈልገውና እግዚአብሔር እንዲህ ነው የሚነገርለት ዘይትፈቅድ ለኃጥእ ሞቶ አላ ከመይነስ ኃጢአተኛ ይሞት ዘንድ ይጠፋ ዘንድ ኃጢአት እንደሰራ በዛው እንዲጠፋ የማትፈቅድ አምላክ ይላል። አላ ከመይነስ ንስሐ ይገባ ዘንድ ነው እንጂ ይጸጸት ዘንድ ነው እንጂ የምትፈልገው በዛው እንዲጠፋ አትፈልግም። እግዚአብሔር ኃጢአተኛ ከነ ኃጢአቱ እንዲጠፋ አይፈልግም። እኛ እንደምንለው አይደለም።
እኛ ሰው ሁሉ ይጥፋ እንደምንለው አይደለም። እግዚአብሔር እንደሱ አይደለም የሚለው። እግዚአብሔር የሚለው ኃጢአተኛ ከነ ኃጢአቱ ይጥፋ ሳይሆን ኃጢአቱ ተራግፎለት ኃጢአተኛ ወደ እግዚአብሔር ተመልሶ ጻድቅ እንዲሆን ንስሐ ስተሬስዮ ለዛ አበሰ ከመዘኢ አበሰ። እዚህ በመጽሐፈ መነኮሳት ንስሐ የበደለውን መጸጸት የበደለውን እንዳልበደለ ያደርገዋል ይላል። ኃጢአተኛውን እንደ ጻድቅ ያደርገዋል ይላል። በመሴሰኝነት የሚኖር ዘማዊውን ደግሞ እንደ ድንግል ያደርጋል ይላል፣ ታደርጋለች ይላል። ንስሐ ለንጽሕና የምታበቃ ናት፣ ከብዙ ነገር ውስጥ የምታወጣ ናትና ምስጢረ ንስሐ ተብሎ በቤተ ክርስቲያናችን ከሰባቱ ምስጢራት አንዱ ትልቁ ምስጢረ ንስሐ ነውና፣ ስለዚህ የእመቤታችንም ነገር ያልተገለጠላቸው ያልተረዱ ካሉ እንዲረዱና እንዲያስተውሉ ነው የሚደረገውና እመቤታችን ቅድስት ድንግል ማርያም ክብሯ ብዙ ነው። ከእግዚአብሔር የተገኘ ክብር፣ እግዚአብሔር የሰጣት ክብር እኛ የምንሰጣት የለም፣ እኛ የምንቀንስባትም የለም፣ የምንጨምርላትም የለም። ሰው የሚጨምርላትና መላእክቱም ሊቀንሱባት ሊጨምሩላት አይችሉም። እግዚአብሔር መጀመሪያ አብዝቶ ስለሰጣት የሚቀነስባት ነገር የለም እመቤታችን ቅድስት ድንግል ማርያም ማለት ነው። ስለዚህ ዛሬ ያበድሮን እግዚአብሔር ለአናቅጸ ጽዮን እግዚአብሔር የጽዮን ሕዋሳትን ለተዋህዶ ከሕዋሳቷ ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ለመሆን ጽዮን ማርያምን ይመርጣታል፣ ሰውነቶቿን ይመርጣል ማለት ነው። የተመረጠች ናት እመቤታችን። ሕዋሳቶቿ የተመረጡ ናቸው ቅዱሳት ስለሆኑ በቅድስና በንጽሕና እግዚአብሔር የፈጠራቸው ስለሆኑ እምኩሉ ተአይንሁ ለያዕቆብ ከያዕቆብ ከተሞች ከያዕቆብ ድንኳኖች ሁሉ እንግዲህ ያችኛዋ ጽዮን ሀገሪቱ የተመረጠች ናት። እመቤታችን ጽዮን ደግሞ የተመረጠች ናት። ከሌሎች ሰዎች ከተመረጡት የተመረጠች ካልተመረጡት አይደለም። እንደው ካልተመረጡት መመረጥ ወገኖቼ ብዙ አያስደንቅም እኮ። ካልተመረጡት ሰዎች ተመርጦ ምርጥ መሆን እነዛ ስላልተመረጡ ስለሆነ ግዴታ የነሱ አለመመረጥ ሌላውን ሰው ከነሱ ለየት ያለውን ምርጥ ዕቃ ያደርገዋል። ንዋየ ሩየ ረሰይክዎ ለጳውሎስ ከመ ይጹር ስሜ በውስተ አሕዛብ ግብረ ሐዋርያት ምዕራፍ 9 ላይ ጌታ ኢየሱስ ክርስቶስ ቅዱስ ጳውሎስ ስሜን በአሕዛብ ዘንድ ይዞ ይመሰክር ዘንድ ስሜን ይሸከም ዘንድ ስለ ስሜ ይመሰክር ዘንድ ንዋየ ሩየ ረሰይክዎ ምርጥ ዕቃ አደረጉት ይላል። ምርጥ ዕቃ አደረግሁት ይላል። ስለዚህ እግዚአብሔር ከተመረጡት እመቤታችን የተመረጠችው ከተመረጡት ነው፣ ካልተመረጡት አይደለም። ካልተመረጡት ሌላውም ሰው ሊመረጥ ይችላል። ካልተመረጡት ሌላውም ሰው ሊመረጥ ይችላል። እመቤታችን ግን ከተመረጡት የተመረጠች ናት፣ ከተለዩት የተለየች ናት፣ ከከበሩት የከበረች ናትና የምናከብራት ተሳስተን ሳይሆን እግዚአብሔር ስላከበራትና ሃይማኖታችንም ትውፊታችንም ያለው አክብሮት ይሄ ስለሆነ ነው። ምክንያቱም እመቤታችንን እንግዲህ 2000 ዓመት ሙሉ ሲያከብሯት የኖሩ ሰዎች እያከበሯት ክብር እያገኙ ያለፉት ምን ተጎዱባት? እሷን በማክበራቸው የተጎዱ የሉም። ምክንያቱም እግዚአብሔር አጣርቶ ነው የሚቀበለው። እግዚአብሔር የሚሳሳት አምላክ አይደለም። ሰዎች የሚያሳስቱትም አይደለም። በሰው ቃልም በሰው ሐሳብም የሚሳሳት አይደለም እግዚአብሔርና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእርሷ ነው የተወለደው። ስለዚህ ዛሬ እሷ የተወለደችበት ዕለት በመሆኑ ብዙ በረከት የተትረፈረፈበት በረከት የበዛበት ድውያኖች ሕመምተኞች የተፈወሱበት ዓይነ ስውሮች የበሩበት ጎባጦች የቀኑበት ለምጻሞች የነጹበት ዕለት ነው እመቤታችን። እንደውም በጽንሰቷ ጊዜም እናቷ ሐና አንድ ሰው ሞቶ ስትሄዳ በዚያ ስታለቅስ በነገረ ማርያም ተመዝግበው የሚገኘው ነው። ወይኔ ዘመዴ ብላ ያጎቷ ልጅ ነውና ስታለቅስ ጥለዋ ያ ሰውዬ አስከሬኑ ላይ ሲያርፍ አፈፍ ብሎ ተነስቶ መስክሮላታል። ለሐናም ለእመቤታችን ሰላም ለኪ ሐና እምሄውቱ ለዘገብረ ሰማየ ወምድረ ሰማይና ምድርን ለፈጠረው አያት መሆን የቻልሽ ይላል ሐናን። ያ የሞተ ሰው ነው ተነስቶ እንደዚህ የመሰከረው። የሞተ ሰው ተነስቶ ምን አለ? አያት ነሽ አንቺ። ሐናን ምን አላት? የኢየሱስ ክርስቶስ አያት ነሽ አላት። ምክንያቱም ሐና እመቤታችንን ትወልዳለች፣ እመቤታችን ጌታን ትወልዳለች። ስለዚህ ሐናና ኢያቄም አያቶች ናቸው ለጌታ ኢየሱስ ክርስቶስ ማለት ነው። የታደሉ ወገኖች፣ የታደሉ ቅዱሳን። ቅዱስ ኢያቄም ቅዱስ ነው። ቅድስት ኢያቄም ቅድስት ሐና፣ ቅዱስ ኢያቄምና ቅድስት ሐና እነዚህ ቅዱሳን
ቅዱሳን ተራሮች የተባሉ እነርሱ ናቸው። ከፍ ከፍ ያሉ እግዚአብሔር ያከበራቸው ለእመቤታችን አባትነትና እናትነት መመረጣቸው ምንኛ ልዩ! እግዚአብሔር ምክንያት አለው። ያቆያቸው ለዚህ ኖሯል። ወደ ትዳራቸው እንደገቡ ልጅ አይደለም የሰጣቸው፣ አቆይቷቸዋል። እግዚአብሔር ትዕግስት ጠይቋቸዋል። እግዚአብሔር እንዲታገሱ አድርጓቸዋል። ሐና እንደውም ምርር ብላም ቤተ እግዚአብሔር እየሄደች ስትሳለም ከቤተ እግዚአብሔር እጅ ነስታ ስትመለስ ወፎቹ፣ ሌሎቹም እነዚህ ርግቦቹ፣ ሌሎችም ደግሞ እንደ ቆቅ ያሉ በበረሃ የሚኖሩ በጫካ የሚኖሩ ሁሉ ከልጆቻቸው ከገላግልቶቻቸው ጋር ሲጫወቱ አይታ ጌታ እግዚአብሔር ሆይ ሐናን ብቻ በዚህ መልክ አድርቀ የፈጠርካት ድንጋይ ናት ወይስ ምንህ ናት? ምኖ ጨንከንክባት? እያለች አምርና ታለቅስ ነበረ፣ ታነባ ነበረ። እንግዲህ ቅድም እንዳልኳችሁ ሁሉ እግዚአብሔር የለመኑትን የሚነሳ አምላክ፣ የለመኑትን የማይነሳ የነገሩትን የማይረሳ አምላክ በመሆኑ የለመኑትን ሰጥቷቸዋልና እመቤታችን ቅድስት ድንግል ማርያም ስትወለድ በረከት እንደበዛ ዛሬም በረከቱ የማይለይ ነው። እሷን የሚማጸን ውዳሴ ማርያም የሚደግም የሚጸልይ የእመቤታችን ውዳሴዋ ከሰኞ እስከ እሑድ ድረስ 64 ነው። በዕድሜዋ ልክ የተደረሰ ነው። በዕድሜዋ ልክ 64 መጨረሻው ደግሞ ሲከፈል አንዱ ሲያልቅ ሰአሊ ለነ ቅድስት ነው የሚለው። ሰአሊ ለነ ቅድስት ማለት ደግሞ ለምኝልን ማለት ነው። ለምኝልን አማልጅን ነው። ሁልጊዜ እኮ ለምኝልን ነው የምንላት እየተነሳ ግን ለምኝልን የምንላት መጀመሪያ የለመነችው ልመና በጎልጎታ ስፍራ እግዚአብሔር አምላክ ተቀብሎ ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ ብሎ ቃል ኪዳን ስለገባላት ያ ቃል ኪዳን ነው በየጊዜው የሚያስምረው። ያኔ የገባችው ቃል ኪዳን የሚያስምር ነውና እመቤታችን ቅድስት ድንግል ማርያም በቃል ኪዳኗና በአማላጅነቷ የምታስምር እናታችን በመሆኗ ይሄንን ለዚህ በዓል በመድረሳችን ስናከብር በዓሉ እመቤታችንን የሚያከብር ያው እግዚአብሔር ስላከበራት ራሱ ክብር ያገኛልና ቅዱሳን አባቶቻችን እሷን ተማጽነው ሰለስቱ ምዕትን ስታዩ የትኛውም መጽሐፍ ላይ እመቤታችን ቅድስት ድንግል ማርያምን ሲያከብራት ሲያመሰግናት ሊቃውንቱ ሲያመሰግኗት እመ አምላክ እያሉ ነው። ወላዲተ አምላክ ይሄ ነው ትልቁ። አምላክን የወለደች ነው። አምላክን በመውለዳው ነው። አምላክን የወለደች የአምላክ እናት ከእሷ በስተቀር የለችም። እንደ እሷ ክብር ያላት ሴት ከእርሷ በፊትም አልነበረችም፣ አሁን በዚህ ዘመንም የለችም፣ ወደፊትም እስከ ዕለተ ምጽአት የማትነሳ በመሆኑ ሰአሊ ለነ ቅድስት ተብሎ አባቶቻችን በብዙ መልኩ ሲተረጉሙ ቅዱስ ኤፍሬም እንግዲህ ሰአሊ ለነ ቅድስትን ቅዱስ ያሬድ ጨምሮበታል ተብሎ ነው የሚነገረው። ከግብፃውያኑ ከሶርያውያኑ ከሀገራቸው ከመጽሐፋቸው ቢፈልጉ አይገኝም፣ ከቃላቸው ቢጠይቁ አይገኝም ተብሎ መተርጉማን ተርጉመውታል። ይህ ሐዋላ ሊቃውንት ግን ቅዱስ ያሬድ ለዜማ መክፈያም ተጠቅሞበታል። እንደዚሁም ደግሞ የኋላ ሊቃውንትም ሰአሊ ለነ ቅድስት ብለው በመለመናቸው በአንድ ቀን ተነስተው 64 ጊዜ ሰአሊ ለነ ቅድስት ሲሉ በዕድሜዋ ልክ ነው። በዕድሜዋ ልክ ሰአሊ ለነ ቅድስት ቅድስት ወይ ለምኝልን ብለን ስንለምን ያ የቀደመ ልመናዋ የሚያስምር ስለሆነ እንግዲህ በዚህ መልክ የዕለቱን በዓል ስናከብር ስለ እመቤታችን በነገረ ማርያም የተነገረውን በመጽሐፍ ቅዱስ ሉቃስ የጻፈውን ተገነዘብን። በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ ማርያም ተነስታ በተራራማው አገር በኩል ሄደች፣ ወደ ኤልሳቤጥም ቤት ገባች፣ ተሳለመቻት ተብሎ የተነገረ ኤልሳቤጥ ገብታለች፣ እነ ዘካርያስ ቤት ገብታለች እመቤታችን ቅድስት ድንግል ማርያም። በዚያ ዘመን ወደ ነበሩ ሰዎች ወደ ቤታቸው እየገባች የእግዚአብሔር በረከት ይደርሳቸው ነበረ። ከእሷ ላይ ያደረው በረከት ከቤታቸው ያድርላቸው ነበርና ዛሬም ቢሆን የእመቤታችን በረከት በእያንዳንዳችን በቤታችንም በሕይወታችንም ይኑርልን። የእመቤታችንን በረከት ተማጽኖ የሚያገለግል እመቤታችንን የምንዘክረው በምንችለው ነገር ነው ወገኖች። ገንዘብ ያለው በገንዘቡ ይዘክራል፣ ምግብ ያለው በምግቡ ይዘክራል፣ ሙያ ያለው በሙያው ይዘክራል፣ መታሰቢያዋን ያደርጋል፣ በስሟ ያገለግላል፣ ማይሌት ይቆማል። እንደ ምሳሌ እኛ እዚህ በዚህ መምሪያችን የሚያገለግሉ ወንድሞቻችንም ይህ አገልግሎት አንዱ ከዝክር እመቤታችንን ከማክበር የሚቆጠር ስለሆነ እሷ ክብሯ በረከቷ ማለት አማላጅነቷ በምንችለው ነገር ሁሉ እግዚአብሔርን ስናገለግል እመቤታችንን ስናገለግላት የበረከት እናት ናት። ቅድም እንዳልኳችሁ ሁሉ በምንችለው ነገር በስሟ መታሰቢያ ማድረግና ማገልገል እንደው ሌላ ቢታጣ ውሃ ቀድተን ለተጠማ ሰው ብናጠጣ አንድ ሰው በእሷ ስም እኮ ለተጠማ ሰው ውሃ ጠጥቶ ጸድቋል።
ውሃ እንግዲህ ትልቅ ነገር አይደለም። ስሙ ግን በእመቤታችን ስም ስለነበረ ትልቅ ነው። በእሷ ስም የሚደረግ ነገር ትልቅ ነገር ነው። ምክንያቱም በእሷ ትልቅ ነገር ነው የተሰራባት። ይህ ምስጢረ ሥጋዌ የተፈጸመባት የአምላክ ሰው መሆን የሰው አምላክ መሆን የተፈጸመባት የትልቅ ምስጢር መፈጸሚያ ናት እመቤታችን ቅድስት ድንግል ማርያም። ምስጢረ ሥጋዌ ማለት በጣም ረቂቅ ነውና የማይታይ ነውና የማይዳሰስ ነውና በእሷ ላይ ግን ተፈጸመና በሥጋዋ ተገለጠ፣ ተዳሰሰ። ስለዚህ መገለጫ ናት የእግዚአብሔር። የተገለጠው በእርሷ ሥጋ ነውና ለዚህ ምክንያት በመሆኗና ለዚህ በመብቋቷ ሰው ከበረባት እመቤታችን። ክብርት በመሆኗ ሌላው ሰው በዚህ መንገድ ምስጢረ ሥጋዌ ተፈጽሞ ተከብሮባታልና ለዚህ ግንቦት 1 ቀን ልደቷ ስለሆነ እመቤታችን 33 በዓላት አሏት በዓመት ውስጥ የምናከብራቸው። ከነሱ ዋኖች ከሚባሉት ደግሞ ልደቷ ዋናው ነው። ምክንያቱም አንድ ባይታዊ እመቤታችንን የትኛውን በዓል ባከብርልሽ ነው የምትወጂ ብሎ ቢጠይቃት ልደቴን ብለዋለች። ምክንያቱም ከጨለማ ወደ ብርሃን የወጣሁበት። ምክንያቱም ሰው ከመወለዱ በፊት ሆድ ውስጥ ሲኖር በጨለማ ውስጥ ነው የሚኖረው። ከጨለማ ወደ ብርሃን የወጣሁበት፣ እናት አባቴ የተደሰቱብኝ። ምክንያቱም ያጡ ልጅ አጥተው ሲያዝኑ ሲተክዙ የኖሩ አባትና እናቴ እኔን አግኝተው የተደሰቱበት ልዩ በዓል ስለሆነ እንግዲህ እነ አስተርዮም አሉ፣ እነ ፍልሰታም አሉ፣ በዓታ ወደ ቤተ መቅደስ የገባችበት አለ። ይሄ ግን ከሌሎቹ ለየት ይላል። እኔም ከጠባቡ ወደ ሰፊ፣ ምክንያቱም የእናት ሆድ ጠባብ ነው። ሰው ሲወለድ ወደ ሰፊው ዓለም መጥቷል ማለት ነው። ወደ ሰፊው ዓለም የመጣሁበት ነውና ይሄ ወደ ሰፊው ዓለም የመጣሁበት ስለሆነ ከሌሎች በዓላት ሁሉ ለየት ይላልና ይሄን የሚያከብርልኝን እኔም አከብረዋለሁ። በእርግጥ ሌሎቹንም ያከበረ ይከበራል። የቱ ይበልጣል ብሎ ባይታዊው ስለጠየቀ ግን እመቤታችን የነገረችው ልደቴ ከሁሉ ይበልጣል ብላ የመብለጫውን ምክንያቶች ደግሞ አሁን የዘረዘርኳቸው ምክንያቶች ያስቀምጣቸዋለችና እመቤታችን። ስለዚህ ዛሬ ይህንን በዓል ስናከብር እመቤታችን የተወለደችበት ስንል ከጠባብ ወደ ሰፊ ማለት እኛም ከጥበት ወደ ስፋት ማሰብ ያስፈልጋል። የአእምሮ ስፋትም ያስፈልጋል። እኛ ምናልባት አሁን የጠበበን መሬቱ ሳይሆን ያው አእምሮ አስተሳሰብ ሲሆን ነው። አንዳንድ ጊዜ ዓለም እየጠበበው የሚጣላው የሚጋጨው አስተሳሰብ እየጠበበ ከዛ ሲቀጥል መሬት ይጠባል ማለት ነው። አስተሳሰብ ከጠበበ ያለው ሀሳብም እየጠበበ ይሄዳል። አስተሳሰብ ሲጠብ ፍቅር እየጠበበ ፍቅር እየቀዘቀዘ ጥላቻ እየሰፋ ይሄዳልና ስለዚህ ከጥላቻ መዳን ያስፈልጋል፣ ፍቅር ያስፈልጋል። እመቤታችን መፍቀር ይተሰብ ዘአፍቅሮ ተሰብ ልማዳ ብለን ነው ምናምን። እንዳውም ሰው መውደድ ልማዷ ነው። ልማዷ ሰው መውደድ ነው የሚባልላት እመቤታችን። መልካ ስዕሉን የደረሰ ደራሲ ዘአፍቅሮ ተሰብ ልማዳ ሰው መውደድ ልማዷ የሆነ ብሎ ነው ያከበራትና ስለዚህ እኛም እመቤታችን ሰውን የምትወድ እናት ስለሆነች በይበልጥ ክርስቲያኖች ማስተዋል ያለብን የአምላክ እናት ከእርሷ በስተቀር ሌላ ስለሌለች እግዚአብሔር ያከበራትና ለእናትነት የመረጣት ስለሆነች የአምላክ እናት ቀርቶ የሌሎቹም እናቶች ይከበራሉና የሰዎችም የትኛውም እናት የትኛውም የሰው ልጅ ሁሉ ክቡር ነውና የአምላክ እናት መሆን ደግሞ የለበለጠ ክብር የሚያሰጥ ነውና የሚሰጣት ከዚህ በላይም ከማክበርና ስሟን ጠርቶ ከማመስገን በላይ ሌላ የሚደረግም ስለሌለ እንጂ እግዚአብሔር የማይደረገውን ነው በእርሷ በኩል ያደረገው። እግዚአብሔር ሰው ሆኖ የማያውቀው ነው በእሷ ሰው የሆነው። ወደ ምድር መጥቶ የማያውቀው ነው በእሷ ወደ ምድር የመጣውና ስለዚህ ይህንን ሁሉ ተረድተን እንድናከብር ያስፈልጋል። ኢያቄምና ሐናን ደስ ያሰኘችበት ዕለት ነው። አዝነው ተክዞ የኖሩት የተደሰቱበት ዕለት ስለሆነ እኛም መንፈሳዊ ደስታ ነው የሚያስፈልገን፣ ስጋዊ ደስታ አይደለም። የመብል መጠጥ ለጊዜው ሊሆን ይችላል፣ ደስታውን በመጠኑ ለመግለጽ በዓሉን ለማዘከር ሊሆን ይችላል። ከዛ ባለፈ ግን በመንፈሳዊ ሕይወት የእመቤታችን ልጆች ሆነን በምልጇና በቃል ኪዳኗ ተማምነን የምንኖር በመሆናችን ትልቅ ደስታ የሚሰማን እርሷን እግዚአብሔር የሰጠን የተመሰገነ ይሁን እያልን እግዚአብሔርን እያመሰገን እንድንኖር ነውና የእመቤታችን የቅድስት ድንግል ማርያም አማላጅነቷና ቃል ኪዳኗ አይለየን። የቅዱስ ኢያቄምና የቅድስት ሐና ቅዱሳንም በረከታቸው ረድኤታቸው አይለየን። እርሷን አስገኝተው በዚህ ምድር ላይ ከነሱ እንድትወለድ አድርጎ እግዚአብሔር ዓለምን የታደገበት ዓለም እንደገና ድነት የሚያገኝ መሰረቱ የተጣለበት ወመሰረቱ ለዓለም አንቲ የዓለም መሰረት አንቺ ነሽ የሚለው መሰረተ ዓለም ኢየሱስ ክርስቶስን ያስገኘሽ አንቺ ነሽና መሰረተ ዓለም ማለት የዓለም መሰረት
ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ስለሆነብሽ ተብሎ የዓለም መሰረት ጸንቶብሻል ተብሎ ይነገርላታልና ስለዚህ አማላጅነቷንና ቃል ኪዳኗን ግን ትልቁ ሀብታችን ስለሆነ የተሰጠን ሀብት ስለሆነ ከዚህ የደህየ ሰው ምንም ሌላ ሊኖረው አይችልምና ይሄን ሀብት ማጣት የእሷን አማላጅነት ማጣት በኋላ ምልጃ ማጣት ማለት የእሷን አምላክነትም የእሷን የአምላክናትነትም ሳንረዳ የምንኖር ስለሚሆን የሚገባትን ክብር ነው ምናከብራት እንጂ የማይገባትንም ክብር አይደለም። የምንናገረውም የአምላክ እናት መሆኗን ነው የምንናገረው። ይሄ ደግሞ የሆነ ስለሆነ የተደረገ ስለሆነ የተፈጸመ ስለሆነ እሱ በእሷ ላይ ሁሉን ነገር የፈጸመና ድንቅ ስራ የሰራባት ስለሆነች እመቤታችን አማላጅነትና ቃል ኪዳን አይለየን። በዓላችንን የሰላም የጤና የበረከት የረድኤት ያድርግልን። ይህንን ሚዲያ ንጉሥ ሚዲያ የምትከታተሉ ወገኖቻችንን ሰብስክራይብ እንድታደርጉ ከዚህ በሚወጣበት ጊዜ ቶሎ እንዲደርሳችሁ እንድታገኙ። ቀጥታ ስርጭትም አለው። ከየአብያተ ክርስቲያናቱ ትምህርቱ ሲሰጥ በቀጥታ ነው የሚሄደውና ይህንን ላይቭ ወይንም ቀጥታ ስርጭት የሚባለውንም ቶሎ ለማግኘት እንድትችሉ እንግዲህ በአባልነት ወይንም ሰብስክራይብ ማድረግ በጣም መልካምና ጠቃሚም ስለሆነ መንፈሳዊ ትምህርት ብቻ የሚሰጥበት እግረ መንገዱንም ደግሞ ይህንን ሙያ ወደ እናንተ ትምህርቱ ይደርስ ዘንድ በሙያ የሚያግዙን የቤተ ክርስቲያን ልጆቻችን ዲያቆናት አሉና ወደፊት በሰፊው በቃለ መጠይቅም በምንም እያስፋፋን በዛም የምንሄድ ስለሚሆን እንደዚህ የምትከታተሉ ሁሉ ለነዚህም ለአገልጋዮች ልጆች ወንድሞቻችን ዲያቆናት ጸሎት እንድታደርጉላቸውና እግዚአብሔር ሆይ ጠብቃቸው ብትሉ አንድ አቡነ ዘበሰማያት ይጠቅማቸዋል። አንድ ሰላም ለኪ ክፉ መንገድ ያሳልፋልና እነሱንም በጸሎት እንድታስቡ ለማለት ነው። በዓላችንን የሰላም የጤና የበረከት የረድኤት ያድርግልን። ወስብሐት ለእግዚአብሔር። ይቆየን።